ልጅ እዛ ቤት ገብታችሁ ይቅርታ ትበል ነው ያላችሁት እንጂ አሁን እቺ ልጅ አይደለም ይቅርታ እሷ እዛ ቤት ገብታ ስላዩት ዛሬ ጠዋት ተናግረዋታል። ከዛ በኋላ ለምንድን ነው ይሄን ነገር የምትጽፉት? እየተጻፈ ነበር 666 ለምንድን ነው 666 እየተጻፈ ያለው? ልጁ በጣም ኮንፊውዝ ሆኖ ነበረ። ከዛ በኋላ ሳኒ ገባችና ምንድን ነው ሲላት እንዲህ ነው አለችው። በቃ እንዲህ ከሆነ እኔ ማታ እመጣለሁ፣ ማታ እሺ ካለች ይዤ እመጣለሁኝ እገባለሁ አለ ልጁ። እንትን ተላከልኝ እኔ ገባሁኝ ማታ ላይ። እነሱ ልጅቱን ይዘው ለመምጣት አይደለም ምን እንደሆነ ስላላወቁት ነው ስላልገባቸው። ጠዋት ሳኒ አስረዳ። አሁን እቺ ስራ ካላቆመችው ቆይ የፈለገ ስራ ካላቆመች ምንድን ነው ጥቅሙ ነው የኔ ጥያቄ። አሁን እሷ ይቅርታ አለች አላለች እኛ ቆመች ስራ አላቆመች ስለሱ አይደለም እኔ ስለ ስራው አላውቅም። ግን እሱ ጋር መታ ይቅርታ እንድትጠይቅ አይደለም የተባለው። በራሷ ቪዲዮ ሰርታ ከፈለገች በእነሱ እንደፈለገ ብቻ ይቅርታ ትጠይቃለች። አሁን ስራ ይሁንም አይሁንም እኔ ያልኩት የራሴን ነው የምልሽ። ስራ ይሁንም አይሁንም ያደረገችው ነገር ትክክል አይደለም። ሁለተኛ ነገር የልጅቱን ባህሪም መናገር የለባትም። አታውቃትም ልጅቱን። ስራም ከሆነ ደግሞ ራሷን አስከብራ እንደ ሴት ስራ። የሰው ባል ላይ መንጠልጠሉ አግባብ አይደለም ብያለሁ። ማን ነው እንድትንጠለጠል ያደረጋት? አንቺ ለምን እውነቱን አትናገሪም? በቃ ወተት ወተት ነው። ቤተሰው ጋር ሄጃ ማን ነው እንድትንጠለጠል ያደረገው? በቃ በያይንን እዛ ሰው ቤት እኮ መሄድ አያስፈልግም እኮ ሰው ጋር መሄድ። እንድትንጠለጠል ያደረገው ማን ነው? ያመጣት ማን ነው? ልጅቷ ዝም ብላ ሰው ላይ ትንጠለጠል? መንገደኛ ላይ ኮሜዲያናት እንደምትንጠለጠለው። ገኒ አንድ ነገር ልንገርሽ። በቃ ማን እንዳንጠለጠላት ምን ለምን እንደተንጠለጠለች መናገር እኮ ነው። ሰው ቤት መሄድ ማይጠበቅብሽ አይደለም። ለምን እንደማልልሽ በቃ ዝም በይ። አንቺ ምንም ያናድድሽ ነገር የለም። ሰው ቤት ሄጄ ስለ ራሴ ልጆች ስለማያውቋቸው ልጆች አልናገርም። እዚህ ጋር ስህተት ሲሰሩ ስህተት ሰራችሁ ላለው እንጂ ሰው ቤት ሄጄ ግን ልጁ እኮ ቀን ገንዬ ምን አለ መሰለሽ፣ ልጁ ማናት ሀይሚ ያለ እኮ ልጁ ማናት ሀይሚ ያለ እኮ ሄደው መሄድም አይጠበቅባችሁም። አንድ ጥያቄ ልጠይቅሽ። ይሄ ልጅ ሊጫወት ነው የገባው። ምንድነው ሊጫወት ነው የገባው። ስለ ልጅቷ ምንም የሚያውቅ ነገር የለም። ቲክቶክ ከላክሽለት አንቺ ጌም መጫወት ከፈለግሽ ማንም ሰው ይመጣል አለ እንዴ? ገባ ለአቃት ሁሉ ይችላል እኮ። አሁን ትናንትና እዛ ላይ ነው የተተዋወቃት። ሲጠይቃት ነበረ ቦይፍሬንድ አለሽ ወይ እያለ ሁሉ በእንትኑ ላይ ነው የሰማሁት። እኔ አላየኋትም እንዳንቺ ምንድነው የቀረጹት ላይ ነው የሰማሁት። ገባሽ? ዩቱብ ላይ አያውቃትም። እነሱ ግን ምን አላቸው እንዲያዩት 60 ሰው እያየን ነው፣ ታፕታፕ አድርጉ፣ አንዳንድ አበባ ስጡን እያለ 60 ሰው መታየቱን ነው እሱ ያየው። ከዛስ ምን አላቸው? እና አበባ ምን አላቸው? አመጣላችኋለሁ፣ አቀርብላችኋለሁ አለ። ውሸቱ ምን አገባው? እዚህ ነገ ሲመጣ ታፕታፕ አድርጉልኝና አመጣላችኋለሁ ይላል። ይሄ ምን መሆን ነው? በደንቆር ድንቁርና አይባልም? ንገረኝ እስኪ። እኔ እንደዛ እኔም ልክ ነሽ። መደረግ የለበትም። ልጅቷ ስትገባ ልጅቷ ቁጭ ብላ እንደ ትናንት ነው። እሷ ልክ ቁጭ ብላ ስትመጣ ልክ በኮሜንት ማጨናነቅ ልጅቷን ነው። ግን እነዛን ሄዶ አመጣላቸዋለሁ ሲል እንደ ህፃን ልጅ ከረሜላ ገዝቼላችሁ እመጣለሁ እንደሚል ምን አለ መሰለሽ? ይሄንን ነው ጓደኛው ገንዬ ምን አለ መሰለሽ? አንደኛው አብረው እያወሩ ምን አለ መሰለሽ? አንዷ ገባችና እንደዚህ አለች። አንዷ ስማ አለች። ምንድን ነው ሲል ስለሆነ ስለ በሽተኛ አወራች። አንዷ 5 ሚሊዮን ብር ተጠይቀናል እና ይህን ወንድማችንን ማሳከም አለብን አለች። አንዷ ወጣች። ደግሞ አንዷ ሴት መጣች። ከዛን እሷ ጋርም እያወራ ምን አሉ? እንደውም ቁጥሩ እንዳይዘጋብህ አበባ ስጡኝ በላቸው አለው። ይህ ብቻ አበባ መስጠት ጀመሩ። ያኛዎቹ እየሸቀለ ነው። እንደዛ ነው የሚላቸው እሱ የራሱን ልመናውን ሽቀላውን ነው። ልጅቷን አያውቃትም እኮ አንቺ ነህ ነው የሚያውቃት። እኔ ልጅቱ ለእኔ ምን ሆነሻል እንጂ ልጅቷ ስትገባ ብቻ ነው መጃጃልም ካለብን ምንጃጃለው። ላቸው እንደጻልጅ ትላንትና ምን አሉ? ጥሩ ህዝብ አመሰገናቸው። ሲፖስቷቸው ነበር። ይሄ ጨረቃ ፋሚሊ የዋሆች አሉ፣
ወዲና ወዲ ፎቶቸውን ቻይናላቸውን ሲያሽከረከሩ ነበር። ዛሬ ምን ሆን ብለውልሽ መጡ? ይኸው ፎቶ ልነሳ የማንም ቻናል ማሽከርከር እኮ አያስፈልግም እኮ እግዚአብሔር እነዚህ የልጆች ውሰታቸውን እኮ ነው። አሻንጉሊት እኮ አድርገውን እኮ ነው። መድኃኒዓለም መግቢ ምትስቂያለሽ። አሻንጉሊት ተቀልሽ በባት ምሰራታ ቢሸውዱን እንደ እማ እነዚህ ህጻኖች እኔን አይሸውዱን። ደግነታቸው ቻናላቸው እንደዚህ የሆነላቸው የተባሉትን ለምን ጥሩ ነገር አወራችሁ ሲሏቸው መተው ዘግዝቁን ከፈለጋችሁ አሉ። ጀግና አስተካከል ከፈለጉ ራሳቸው ቤታቸውን ያስተካክላሉ። እዚህ ውስጥ ያላችሁ ሰዎች እየሄዳችሁ ለምንድን ነው ሰውን እንትን የምታደርጉት? እየተሰደብን ያለ ነው የጨረቃ ፋሚሊ ዘንድሮ ተዋርደናል እኮ ከእነዚህ ጋር 300 ዓመት የምንኖረው እዩም አዲስ አበባ ልትገባ ነው። እሷ ቆሻሻ ናፍቋት ነው ትምጣና እዛ በእንደዚህ ለካ እዛ ሰፈር ዘቅዝቋው የአማች እህቶች ዘቅዝቀዋቸዋል ብላለች። እዛ ነው የሚወልደው መውለድ የሚፈልገው እዛ ነው ብላለች። አየሽ ለካ ተቃውሞ የደረሰባቸው በዛ ግሩፕ ነው፣ በዛ ፓርቲ ነው። ታዲያ እነሱ እኮ ራሳቸውን ያስከበሩ ናቸው። ምን ሆነሻል? ይኸው ትተፋብን የለ እንደዚህ እየመጣች አንድ ጥፋታ ምን ሆነሻል አንቺ? ወይኔ እኔ በጣም ነው የሚያሳዝነኝ የሰው ልጅ ግን እንደዚህ ሰው እንዴት ነው አንቺ ሰው እንዴት በራሱ መተማመን ያቅተዋል? ሰው ኧረ ቀብረር ኮራ በሉ ቀብረር ጀነን ነው እንጂ አትጃጃሉ። በቃ ልካቸውን እንደዚህ ልብ ላይ ንገሯቸው እና ይወጣላቸው። ትክክለኛ ይሄ እኮ እውነቱን ተናግሮ የመሸበት ማለት ነው። እውነት ነው። ምንድን ነው እንዴ? ምን እኔ አስተዳድሩን አኖሩን ምን ይቆርጡልኛል? እውነትን ይኸው ደግሞ አንድ ቀን ደግሞ እውነት ደግሞ ትጠቅማቸዋለች። እኔ አንቺ ማታውቂውን እኔ ያውቃለሁ፣ እኔ ማላውቀውን አንቺ ታውቂያለሽ። ምናልባት እኮ አንድ ቀን እኮ ላገኝሽ እችላለሁ፣ ትጠቅሚኛለሽ። ሀሳብ እኮ ሁሉም ሰው እኮ አይደለም እኮ እንዴ። የሰው ልጅ እኮ ስደትም ያስተምረዋል፣ ኑሮ ያስተምረዋል። አሚና ለምን ወጣ ነው ገንዬ? አሚና ወጣች አሉት። እኔ ምን አገባኝ? አንቺ ተይኝ በእናትሽ። አስመሳይ ነው ያስጠላኝ በአለም። ቆይ ገንዬ ምን ሆና ነው አሚና? አሚና በሀሳብ አልተስማማችም። ማን ነው የሚደውልልሽ አሁን? አሁን በዚህ ሰዓት ዝጊባቸው። ሂጂበት ገንዬ ትላለች እቺ ሳሮን። ባቡሩ ይሄድብሽ። ምንድን ነው ናይ ግቢና ሂጂበት አንቺ አለፋፋሽ። ወሬ ቀይሩ ገንዬ። አይበቃም እንደ ሌላ ነገር እናውራ። ኧረ እባክሽ እኛ ምን አገባን? እኛ ፈታ እንበል በራሳችን ሙድ። አንቺ እዛ ትናንትና ኤፍሬም እምባውን ቢብሎት እጁን ከተተ፣ አፍ ውስጥ እጁን ከተተ። ምን ሆኖ ነው ስልኩ እየገባ? አሁን በዚህ ሰዓት ማን ነው የሚደውልብሽ ገንዬ? አሚና ነኝ የኔ እናት፣ አሚና ነኝ። አንቺማ ነኝ። እኔ የምለው ምን እንዴት አየሽ ዛሬ ቪዲዮ? ምን አየሽ ፍርዬ? እስቲ ንገሪኝ። ዊዘር እኮ እኛ ላይ እንደ ጠንቋዮቹ 10 ጊዜ ብትመጣ ምትሄድ ምን ሆና ነው? ቆይ ኧረ ዊዘር ተሄድ ታንጫበባለች ቤቱን። አንቺ ዩዘርማ ስሚ በቃ አላዛር ደግሞ እናቱን አባረረ። እናቱን አባረረ እኮ አላዛር። ከየት ነው አባረራት? ገኒ ወጣች። ገኒ እንዴት ነሽ? ደህና ነሽ? ኧረ አለች አልወጣችም። እኔ ምን እላለሁ? እኔ አንድ ቀን መለስ ወደሰድነን እና እናንተ ደግሞ እናንተ አንገብጋቢው ላይ አትመጡም። ዝም ብላችሁ ቤት የምታማሙቁ ነው የምትመጡት እናንተ። እኔ ማለት እኔም ነው ምን አለች መሰለሽ? ስሚ ገንዬ ምን አለች መሰለሽ? ኮጊማ ትናንትና አንቺና ገኒ ሄዳብኛለች ውሻታሞች ናቸው ብላ ስለ አሜሪካ ገኒ አይደለች ብለሻል እንደ ገኒ ለካ ዩዘር ነው ያልሻት። ከዩዘር ጓደኛ መስላኝ ነበረ እኮ። ኩኪ ምን አልኩሽ? እኔ ትናንት ምን አልኩኝ? የአሜሪካን ሰዎች ውሸታም ናቸው፣ እኛ እውነተኛ ሰዎች ነን አልሽን። አዎ ኢሮፕ የታወቀ ነው። እንደው ግቢና ጎግል አድርጊ እስኪ ኩኪዬ። ማለት
ሲስተማችን ራሱ እንዴት እንደሚለይ ትራምፕ ራሱ ይዋሸለን። እናንተ እኮ ቴረራሞች እኮ ናቸው። ልክ እነ ትራምፕ የሆነ ነገር ሲሉ እኩል ነው ቴረር የምታደርጉት። አለምን ኔቨር አሁን ሌላ ነገር ውስጥ አትክተችኝ እና ኩኪ እዚህ ላይ ሳሮን በጣም ነው እንደ ገንዬ ስታወራ ደስ የሚልሽ። ገንዬ ዝም እኔን ልትጥሉ ሰዓት ውስጥ የተነሳችሁት እናንተ ማን ነው? ሳሮን ሁሌ ነው የምትለው። በእውነት ሳሮን ሁሌ ነው። አንቺ እኮ የእኛን ሀሳብ ስለምትገልጪ ነው ገኒ። እኔ ብሞት ለዋሽ አልወጣሁም። እዚህ መዋሸት ከፈለኩኝ ሌላ ቦታ አልሄድም። እንደ እኔ ምን እንዳመጣብኝ እኔ በውሸትም የሚያስመስል አልወድም። እኔ ውሸታም ነን እንዴ? አላልኩሽም እንዴ? ማናችሁ እኛ ምንም ገንዬ ዛሬ እኮ የኔን ሀሳብ የሩስ ጠፍተሽብኝ ሲጀመር ገን እኔ ከሁኔታዎች ግን እኔ ቤት ያሉትን ሰዎች ልታጣሉ ነው ኮሜንት የምትጽፉት። ምን አለ መሰለሽ ገንዬ መቼ ያስወራሉ አያስወሩም እኮ ረጅም ጊዜ አውርተሻል። በቃ እኮ አንቺ ዛሬ ራሱ በሌላ ሙድ ፈታ ልትይ ነው የገባሽው። እኔ ነኝ የነጀጥኩሽ አይደለም። ነካ ነካማ እናደርጋለን ተባብለናል እኮ አንቺ እኔ ምንሽ የማታ ማታ ቡጨቃ እንግባ ከተተንባው ቢብሎት አየሽ ፍርጌ እጁን ከቶ እኔ ቤት የፖሰትኩትን አያችሁ ቪዲዮ የአላዛር እናት ራሱ እናትየውን እኮ አባረኩ። በቃ እናትየው ነው ደግ አደረገ። በቃ ወይ ሄጃላታ ገኒ ናት ያለሽ እንዴ? እባክሽ ተይኝ። አንቺ ደግሞ ፈታንበት። ቅድም የሞቀው ጊዜ የት ነበርሽ? አሁን የከፈትሽው እንትንሽ ለጫወታ በቃ ነበር እንዴ? እንድታወሪ እኮ ነው። ቅድም የሰዓቱ ጊዜ የት ነበራችሁ እናንተ? አጠገብሽ እየሰማሁሽ። እኔም አሁን ተይ ኩኪ ቆይ እስኪ ምን አልሽኝ? ፍርጌ ስሚ አባራት እንዴ ገንዬ ከዛሬ ጀምሮ አንድ ነገር ልንገርሽ። ከዛሬ ጀምሮ ይችን እዚህ ቤት አላስገባትም። ከዛሬ ጀምሮ ይኸውልሽ መቅድዬ እኔ አንድ ቀን ውሸት ተናግሬ አውቃለሁ። ልክ ትክክል ነው ስል ወጣች ብር ብላ አትወጣም እኮ አብራሪ ብለሻት ነበር። አንቺ በእግዚአብሔር ብለሻት ነበር። ወጣ አታውቅም እኮ ልክ እሷ መተባበሯን የምታውቂው በዚህ ነው። እዚህ ድርሻ ውሸታም ናት እሷ። ዳይፐር ግዙ ለማለት ነው የገባችው። እኛ ዳይፐር እኛ ምን አገባት? ወይዘር ነው አናስገባት። ሁለቱን አናስገባት። ምን አስባ ኧረ የይች ነገር የይችን የገረመኝ አብራሪ ስትላት ስትባል እሷ ስለ እርጉዟ ነው ልታብራራልን የመጣችው። እኛ አብራርተን ጨርሰናል። ማብራራም አንፈልግም። በቃ ነግረናል። የነገረን ሰው አለ መሰለኝ። እሷ በርና ወተት በቆሻሻ መጫን ተፈለገች ብለናል። አሁን እኔ ላንተ ልታያይዝ ፍሬና ገኒ ትላለች። ኧረ ተይ በእናትሽ። እኛማ ደማችን መራራ ነው እኮ አንቺ እኛ ላይ ያዘቀዝቁሻል። ማን እኛ የምለው አሚና አሁን ወርዳ አሚና ራሱ ጀርባ መጠራት አለበት። ኢሮፕ ነው የምትኖረው እሷ አይደል? እቺ የምትባለው ተገናኙ። ኢሮፕ ኮሻ ለዚህ ነው ትናንትና ሲወቅቱ ነው የነበሩ ዩዘር እና እሷ እየወቀጡ እኔ ደግሞ እየተማሟትኩም ቢሆን እየመጣው ድምፄን እያቀበልኩ ነበር። የሆነ ሰው ሲያስወጣሽ እኔ ራሱ ስራ ላይ ነበር ነው ከዛ እየሰማው እየሳኩኝ ነበረ። እኔማ በቃ እንደ በጣም እየተዝናናው ነበር። ደስ ይላል። አረ ደስ ይላል። ይሄንን አሁን ይሄ ጉጨቃ በጣም ነው ደስ የሚለው። አሁን ወሬ ቀይሩ በና እኔ አንድ ነው ወሬ ደክበረኝ እኮ አሁን እንደገና እየደከመና ደግሞ ወንድ ሸተተ እኮ ፍሬ አባሩ አለ እናቱን ገን የሚያው እኮ ትዳር ሆነችበት። ምን ያርግ ልጅ እኮ አይፈረድበትም እንዴ። በቃ ሄደች
ታያለች፣ ተመልሳ ነው የምትመጣው። እናቴ ብላ ትመጣለህ ብላ ሄደች። አዲስ አበባ እኮ በጣም ነው የተስማማት እኮ ሴትዮዋ። አትሄድም። ምን ሆንሻል? ይህም በርገር እየበላች አትላይ እንዳትመጣ ብሏታል። እንዳትመጭ ብሏታል። እንዴ ሰላማቸውን ነሳች እኮ ትናንት። አሁን የኤፍሬም ጉዳይ እንዴት ነው? አንቺ የኤፍሬም ጉዳይ የአላዛር እናት ትላለች። አንቺ ሴትዮዋን ይኸው ኤፍሬም ምን ሆኖ ነው የሚያለቅሰው ብለሽ በይ እስኪ። አንቺ አታዝኝለትም? ምን አለበት? ሰው ነው እንጂ ምን ሆኖ። እኔ ግን አሳዘነኝ። አንቺ ምንድን ነው አንድ ቀን የሚያሳዝንሽ? ገንዬ ስሚ፣ ቆይ ስሚ ገንዬ፣ ፍርዬ እኮ ቪዲዮ ለቃ ነበር አላየሁትም እንጂ አንድ ቀንም ቢሆን እኮ ሄዳ ፎቶ ተነስታለች ከኤፍሬም ጋር። አላይሻትም? እንደ ቤቷ ለጥፋ ግን አያሳዝንሽም? አንቺ ያለቀሰ ለዛ ነው ከትላንትና ወዲያ ገብተሽ የተረሳ ፎቶ ላይ ካያረግሽው ይሄዱበት ብለሽ ነው አይደል? አቤት አንቺ ድሮ ምቀኛ እኮ ከሩቅ አይመጣም። ከዚህ ውስጥ እኮ ነው የሚፈልገው። እኔ ምን አስባሩ ልጅቷ ሄዳ ላይ ካያረገች እኮ ብያለሁ። እንግዲህ ከለቀፍ ከኢትዮጵያ 5ኛ 6ኛ ወሬ ኢትዮጵያ እያሉ የለቀፉት የ7 ወር ፎቶ እኔ አላየሁትም ሙች አላየሁትም። ቤቷን በቀደም ለምን ጠላት ከዚሁ አብሮን የበላ አብሮ የጠጣ እኮ ነው ጠላት እየወጋ ከኋላ ያለ ጌታችንን ፎቶ ተነስታ ለጥፋለች ምናምን ከሱ ጋራ እንዴነችና ብርዬ እኔ ምትባሉ ላይ ካረኳ ታውኛይና ምን ይሄዱባት እንድትልቁ ነው። እኔ መቅዲስ እና እሱን ለጥፈው ምን ላይ ታውቂያለሽ ገንዬ? እሱን ለጥፈው እኮ ለካስ ኢትዮጵያ ሄድሽው የእኛ ጠንበለል እምቢ ሲልሽ የእኛ ቀብራራ ማነስም ኤፍሬም ፍለጋ ነው ሄድሽው። ጌታ ምስክር ለጥፎኝ እንዲህ እያየኋቸው ማለት ነው። እኔ እኮ በአጋጣሚ አንቺ እናቴ ኧረ ዝም ብላቸው። መስኪን ልጅ እኮ ነው ግን ጭንቅላታቸው ማርያምን ግን መስኪን ነው እኮ ኤፍሬም። ስለ እውነት ግን እንዲህ በማልቀሱ ምን ትያለሽ? እኔ ቆይ እኔ መቅዲናት ለሱ የወታጅራ ወንድ በሙሉ አልቃሻ ነው የሚያለቅሰው። ፍቅረኛ የመጣች አለ ለምን ያለቅሳል ታዲያ? እንደ ወንድ ቆፍጠና ግን እኮ ቀጠሮው ዛሬ ነበር እኮ ፍቅረኛው የምትመጣበት ቀን እኮ ዛሬ ነበር። ቀንዬ ትላንትና ካሜራማን ሌላ ሴት ጋር አልተቃቀፈም እንዴ? የእሱ ካሜራማን እኮ ሌላ ሴትን አቅፏል እኮ ትላንትና። እሱ እንዳትሆን የማንን ሴት? የማሴ የእሱ ካሜራማን ማነው? ይሄ መልኩ ማያምር ንግግር እንደ ሱ ትጠሽ ይመስለኛል። የሱ ካሜራማን ታዲያ አጭሩ አብሪኮ አዎ እና ምን ሆነ እሱ ግን እሷ እንዳትሆን ብዬ ነው የፈራሁት። አዲስ ሴት ናት። በቃ ትሆናለች። አሁን ለምለም ትሄድባቸዋለች። ለምንድን ነው የሚያለቅሰው? በቃ ልቤ ውስጥ ያለችው ፍቅረኛዬ በጣም የምወዳት ልቤ ውስጥ እስካሁን ደብቄያቸዋለሁ። ለምለም የተናገረችው አሁን እኔ ደግሞ ፍቅር የያዘኝ ከማን ጋር እንደሆነ ብትሉ ከዴዚ እና ከአሌክስ ልክ የድሮ ብሩክና አይሚ ባያቸው በቃ እነሱም የአዲስ አበባ ቁጭ በሎ ሴሚ እነሱም እዛ ቁጭ በየንትኖች ቁጭ በሎ። አሁን ዩቱብ ከፍተው በቀደም ምን አሉ? ጭንቅላታቸው ስራ አስቀምጠው ግቡና የማዳም ቅመም ሲያሽቀብጡ ሰብስክራይብ አድርጓሉ። ለአሁን 100 ሺህ ከሞሉ በኋላ እነሱም ይገለበጡብናል። እኔ አንቺ ቆይ እሱ ማጠቢያውን ያሳማናቸው ከሚል ነው ባክሽ ናቸው ወይ በእናትሽ ኔጌቲቭ ነገር አናውራ። እኔ ልጅቷ በጣም ታሳዝነኛለች። ሙች ከእናቷ ጋር ተጣልታ ምንብላ እሱ የቡታጅራ ልጅ አይደለም ባክሽ፣ አይቀየርም። የቡታጅራ ልጅ እሱ ጎበዝ ነው። የእውነቴን ነው። በደንብ ነው። ይሄ ለብር ብሎ አይደለም የተጠጋ አሌክስ አሁን አብረው ነው እዛ ሄዳለች። በቃ ግን እኔ ያዝልቅላቸው ነው ለምበይ ሴት ልጅ ስለሆነች ልጅ ናት ደግሞ ታሳዝነኛለች። አሁን ገባሽ? ከእናቷም ጋር ተጋጭታ ምናምን እሱ ጋር ከሱን ብላ መርጣ እንትን ያለች ወይ አሚና የዋነሽ በይ ሆድሽ ቲማቲም ነው በይ በጣም የዋነሽ ማለት በእናትሽ እቺ ትንሿ ዴዚ በጣም ተፈሰነ። ከቡታጀራ ወጣሽ አሜሪካን ሄድሽው ምንድን ነው? አሜሪካን እና ቁጭ አለች ሄደላቸው ጋር ይኸውላችሁ። እኔ ምን አገባኝ ስለ አሜሪካኖች? ይሄም አለኝ ብዬ ምን አገባኝ ስለ አሜሪካ? ምን ማለት ነው? አሚና እኮ ጤና የላትም እኮ አሚና ምን ማለት ነው? ምን አገባኝ? የሚመለከተን እዚህ የኢትዮጵያኖች አይበቁም። ኢትዮጵያዊ ናት ስለ አሜሪካ ኢትዮጵያዊ ናት እኮ ኢንጀነራል ማስተር ያለብን የራሷ ጉዳይ ለራሷ ያለችው እንዴ እኔ ስለ ሀገራችን የሚጨነቀው
ገኒ እና የሚቀጥሉሽን የማያከብሩንን እየጠየዳሁ እነዚህ ልጆች አያከብሩንም። አይ እንግዲህ ስርዓታችን ብሩኬ አያከብሩንም። ሰው ነው እንዲሁም እኛ ወደ ሌላ ቦታ መሄድ አለብን። የሚያሳየን ሰው ነው የሚፈልገው ነው። ምነው ሸዋ እንዴ ለምን ብለን እነሱ እዚህ ሌላ ሰው ቀይሽው እናንተ አሜሪካን ቁጭ ብላችሁ ነው የምትጫጫሁት? እናንተ ምን ሆናችሁ? ስማ ቆይ ለጆሯችን አሚና አጀንዳው ስለ ኤፍሬም ነው። የማን ኤፍሬም አመጣሽ? አንቺ ደግሞ ኤፍሬም እኮ ስላለቀሰ ነው ያዘን። ነገ ደግሞ አሜሪካን ገብታ የለ ሴቷን ተሸክሞ አንድ ጊዜ አሚና ኩኪም ዝም በሉ፣ አሚናም ዝም በሉ። አንድ ጊዜ ድንገት የምለው እናንተ አሁን የከሌ ልጅ ህፃኗ ከእናቷ ጋር ተጣልታ